በርሜል ቅዱስ ጊዮርጊስ ጋር ተያይዞ በኢሞ በቴሌግራም በዋትስአፕ በቀጥታ መስመር በሜሴጅ በተለያየ አጋጣሚ መልእክት የምታስቀምጡልንና ደውላችሁ የምታናገሩን እህቶች ወንድሞቻችን የሱባኤ ጉዞ ከኛ ጋር ያደረጋችሁ እህቶች ወንድሞች መጣችሁ በስም ዝርዝራችሁ እየታየ ቢሮ ላይ አንድ ፍሬ ዘንባባ ይሰጣችኋል ማለት ነው። በግል ጉዞ መሄድ ይቻላል ወይ? በጎንደር ልሂድ ወይ? በባህር ዳር ልሂድ ወይ? በጣም አስጨናቂ የሆነ መረጃ የምትጠይቁን እህቶች ወንድሞች አላችሁ። በተለያየ ቦታ የሚደርስባችሁን ነገር ከወዲሁ መገመት አንችልም። እኔ በሽያጭ አይደለም የምሰጣችሁ፣ አንድ ፍሬ ማስታወሻ ነው። እሱም ደግሞ ይርጋለም ቅድስት አርሴማ ከኛ ጋር መጓዛችሁን፣ ስማችሁን፣ ስልካችሁን ስትሄዱ የተመዘገባችሁበትን አድሬስ በማየትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገርና ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የማምላክ የወላዲት አምላክ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም መልጃና ጸሎቷ ረድኤትና በረከቷ የእናትነት ፍቅሯ አይለያችሁ። ይሄ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ የተለያዩ መንፈሳዊ ፕሮግራሞችን ድንቅ ምስክሮችን በማዘጋጀትና በማቅረብ ለተከታታይ 2 ዓመታትን ከናንተ ጋር ቆይታ አድርጓል። ዛሬም በሀገር ውስጥና ከሀገር ውጭ ሆነው ይህን ሚዲያ ለሚከታተሉ እህት ወንድሞቻችን የሚያጽናና የሚመክር የሚገስጽ እንዲሁም ተስፋ ለቆረጡ ተስፋ የሚያለመልም የህይወት ታሪክና ተሞክሮ እንዲሁም በቅዱሳኑ ጸበልና ቃል ኪዳን የተደረገላችሁ ምስክርነት ያላችሁ እህቶች ወንድሞች ከታች በሚቀመጥላችሁ ስልክ ቁጥር በመደወል ፕሮግራም በማስያዝ በአካል መጥታችሁ መጨዋወት እንችላለን። ዛሬ ህዳር 5 ቀን መነሻውን አድርጎ ህዳር 8 ቀን መመለሻውን ያደረገው የይርጋለም ቅድስት አርሴማ ጉዟችን ከኛ ጋር ለተጓዛችሁ እህቶችና ወንድሞች ታላቅ የምስራች መልእክት አላችሁ። እሱም ምንድነው? ይርጋለም ቅድስት አርሴማ ደርሰን ስንመለስ እየተማማርን እየዘመርን በመኪና ውስጥ ስናገለግል የሰማዕቷ የቅድስት አርሴማን ገቢረ ተአምራቷን ቃል ኪዳኗን ስነግራችሁ እንደነበረው ይርጋለም ቅድስት አርሴማ ላይ ብዙ ገቢረ ተአምራት እንደሚደረግ ራሳችሁ በቦታው ላይ ተገኝታችሁ ብዙ ነገር ተደርጎላችሁ አይታችኋል። የነበሩ እህቶችና ወንድሞችም እየመጡ እየመሰከሩ እያያችኋቸው ነው። እንዲሁም ስሪንቃ ቅድስት አርሴማ ላይ እናታችን ሰማዕቷ ቅድስት አርሴማ ገና አያቶቿ ከመወለዳቸው በፊት በስሟ የተቀረጸ ጽላት እንዳለ የስሪንቃ ቅድስት አርሴማ የገዳሟ ታሪክ ያስረዳል። ቦንጋ ቅድስት አርሴማ፣ ባሻኔ ቅድስት አርሴማ፣ ጅሩ ቅድስት አርሴማ፣ ሰማዕቷ ቅድስት አርሴማ ስሟ በተጠራበት ሁሉ በዚህ ዘመን እያደረገች ያለችው ገቢረ ተአምር ታላቅ መሆኑን ሁላችሁም ታውቃላችሁ። ታዲያ ከይርጋለም ቅድስት አርሴማ ስንመለስ ስለ ይርጋለም ቅድስት አርሴማ እንዲሁም ስለ ጅሩ ቅድስት አርሴማ ስንነጋገር ዘንባባ እዚህ የለም ወይ እያሉ የጠየቁ እህቶች ወንድሞች ነበሩ። ዘንባባዋ የሚገኘው ግን ጅሩ ሰንከታ ቅድስት አርሴማ ላይ ነው። ጅሩ ሰንከታ ቅድስት አርሴማ ላይ የሰማዕቷ የቅድስት አርሴማ ዘንባባዋ ሲፈነከት ድንጋው ተቆፍሮ ድንጋው ሲፈነከት የሰማዕቷ የቅድስት አርሴማ ስዕል አድኖ የሚገኝበት አጋጣሚ አለ። በእጇ የያዘችው ጽዋ የሚገኝበት አጋጣሚ አለ። ዘንባባዋ ደግሞ በተለያየ ድንጋይ ላይ ቅርጽ ሰርቶ በጅሩ ቅድስት አርሴማ ላይ ይገኛል። ታዲያ ከኛ ጋር ወደ ይርጋለም ቅድስት አርሴማ የተጓዛችሁ እህቶች ወንድሞች ዘንባባዋን እንዴት እናገኛለን ስትሉኝ ነበረ። እንግዲህ እኔም የጅሩ ቅድስት አርሴማን ዘንባባ አመጣላችኋለሁ ብዬ ቃል ገብቼላችሁ ነበረ። አንድ ፍሬ ነው ቃል የገባሁላችሁ። ለሚስቴ፣ ለልጄ፣ ለእናቴ፣ ለአባቴ፣ ለወንድሜ የሚባል ምንም አይነት ምክንያት አልቀበልም። መኪና ውስጥ የነበረው ሰው ከ70 ሰው በላይ ነበረ። ለነዛ ሰዎች አንድ መኪና ውስጥ ላሉ ሰዎች የጅሩ ቅድስት አርሴማን ዘንባባ አንድ ፍሬ በስጦታ እንደምሰጣችሁ ቃል ገብቼላችሁ ነበረ።
ከህዳር 19 በኋላ ጠይቁኝ ብያችሁ ነበረ። አስመጥቼላችኋለሁ። ታዲያ ይሄ ዘንባባ ከቦታው ሲመጣ ቆፍረው አውጥተው ያዘጋጁት ልጆች በሽያጭ ቢሆንም እኔ በሽያጭ አይደለም የምሰጣችሁ፣ አንዳንድ ፍሬ ማስታወሻ ነው። እሱም ደግሞ ይርጋለም ቅድስት አርሴማ ከኛ ጋር መጓዛችሁን፣ ስማችሁን፣ ስልካችሁን ስትሄዱ የተመዘገባችሁበትን አድሬስ በማየትና በማረጋገጥ ማለት ነው። ሌሎቻችሁስ ለሚለው ያው ሌሎቻችሁም ሁሉን በረከት ብታገኙ ደስ ይለኛል። ግን እኔ አንዳንድ ፍሬ ዘንባባ በወቅቱ እህቶችና ወንድሞች ቃል አስገብተውኝ ስለነበረ በራሴ ወጪ የሰማዕቷ የቅድስት አርሴማ በረከት እንዲደርሰኝ ነው ቃል የገባሁላችሁ። በቃሌ መሰረትም ደግሞ አስመጥቼላችኋለሁ። ያለምንም ክፍያ መውሰድ ትችላላችሁ ማለት ነው። ይርጋለም ቅድስት አርሴማ ህዳር 5 ቀን ከኛ ጋር ተነስታችሁ ህዳር 8 ቀን የ3 ቀን የሱባኤ ጉዞ የጠበል የአርምሞ የጸሎት የሱባኤ ጉዞ ከኛ ጋር ያደረጋችሁ እህቶች ወንድሞች መጥታችሁ በስም ዝርዝራችሁ እየታየ ቢሮ ላይ አንዳንድ ፍሬ ዘንባባ ይሰጣችኋል ማለት ነው። ከዚህ በፊት ከጅሩ ሰንከታ ቅድስት አርሴማ ዘንባባዋን ከቦታው ላይ ከሚያዘጋጁት ልጆች እየገዛሁ እያመጣው ያንን ዘንባባ ባመጣሁበት ዋጋ ለሰዎች ኑና ውሰዱ የሚል ማስታወቂያ ሰርቼ ስሰጥ ነበረ። ስለዚህ ያ ከኔ ጋር የሚሄድ ነገር እንዳልሆነ ብዙ ወንድሞች አስተያየትና ቅሬታቸውን አቅርበውልኝ ለምን ትሸጣለህ ሲሉኝ እኔ እኮ እየሸጥኩ አይደለም፣ እኔ ከዛ የማመጣው ገዝቼ ስለሆነ ያመጣሁበትን ገንዘብ ነው የተቀበልኩት። ቦታው ላይ ሲኬድ ሰዎች ባለመሬቶቹ ስለማያስቆፍሯቸው እዛው ከቤተ ክርስቲያኒቷ አካባቢ ላይ የሚገኘው መሬት ላይ ስለሆነ ዘንባባዋ ተቆፍሮ የሚወጣው እነዛ ልጆች ቦታው ላይ መሬቱን ገዝተው ስለሆነ የሚቆፍሩት እነዛ ልጆች ደግሞ አዘጋጅተው አቧራ እንዳይቦን ይሄ አንገት ላይ በላብ እንዳይቆሽሽ እንዳይሰበር ማለትም ልክ ከላባችን ወዝጋ የድንጋይነት ባህሪ ስላለው የላባችን ወዝ እንዳይኖረው ባርኒሽ ነክረው አለስልሰው በኪስ በቦርሳ ለመያዝ እንዲመቻ አድርገው ስለሆነ ቦታው ላይ ያሉ ወጣቶች የሚሸጡት እኔ ከነሱ አምጥቼ ያመጣሁበትን ገንዘብ ነበር የምቀበለው። ስለዚህ ያ ደግሞ ለብዙሃኑ ግልጽ ሆኖ ስላልታየ እኔ እየሸጡ ስለመሰላቸው እህቶችና ወንድሞቼ በሰጡኝ አስተያየት አላደርግም፣ ይቅርታ፣ እኔ ተወልጄ ያደግኩት ጅሩ ቅድስት አርሴማ ሰንከታ ቅድስት አርሴማ ላይ ነው። ብችል የሰማዕቷ የቅድስት አርሴማ የሆነውን ነገር በሙሉ በነፃ እሰጣለሁ እንጂ እናንተም እንድትከፉብኝ በዚህ አጋጣሚ ደግሞ ትክክል ካልሆነም ሰማዕቷ ቅድስት አርሴማ እንድታዝንብኝ አልፈልግም ብዬ ትቻለሁ። በሽያጭ አንድም የምሸጠው አንድም የምቀበለው ገንዘብ የለም። ለ70 ሰዎች ያክል አውቶቢስ መኪና ውስጥ ለነበራችሁ እህቶች ወንድሞቼ፣ ለሚስቴ፣ ለባሌ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ ምክንያት አልቀበልም፣ አንዳንድ ፍሬ እሰጣችኋለሁ ብዬ ቃል ገብቼላችሁ ነበረ። ያንን ሙሉ ወጪ ሸፍኜ አምጥቻለሁ። አንዳንድ ፍሬ ስም ዝርዝራችሁ እየታየ የተመዘገባችሁበት ሊስት እየታየ አንዳንድ ፍሬ ይሰጣችኋል። ለሌሎቻችሁ ደግሞ በሌላ ጊዜ እንደዚሁ ሰማዕቷ ፈቃዷ ሲሆን ቦታው ላይ ለረጅም ጊዜ ሲሄድ ወይ አዘጋጅቼ ወይ ደግሞ በማገኘው አጋጣሚ አስተባብሬም በነፃ የሚሰጠኝም ሰው ካገኘው እኔም ደግሞ ወጪውን ሸፍኖ የማምጣት አቅሙ በሚኖረኝ ጊዜ እንደ እግዚአብሔር መልካም ፈቃድ አምጥቼ ውሰዱ ልላችሁ እችላለሁ። ስለዚህ እኔ ይሄንን ቃል ስገባ ቃል የገባሁበት ትልቁ ምክንያት የይርጋለሟ ቅድስት አርሴማ ብዙ ታምር የሰራችላቸው እህቶች ወንድሞች በመኪና ውስጥ ሲመሰክሩ ስለነበረ የጅሮዋ ቅድስት አርሴማን ደግሞ የማያውቁ እህቶች ወንድሞች በቤታቸው መጥታ ታምሯን አሳይታቸው ክብሯን ገልጻላቸው ለመጠራታቸው ምክንያት ይሆናቸው ዘንድ በዕለቱ በተሰማኝ ከፍተኛ ደስታ ለእህቶችና ለወንድሞች ለእናቶችና ለአባቶች ቃል ገብቻለሁ። ስለዚህ እንደምታዩት ይኸው በፎቶ እንደምታዩት በኪስ ለመያዝ
በቦርሳ ለመያዝ አንገት ላይ ለማድረግ አመቺ የሚሆኑትን በማየት በትንንሹ የተዘጋጁ የቅድስት አርሴማ ዘንባባዎችን አንዳንድ ፍሬ በነፃ ልሰጣችሁ ቃል በገባውላችሁ መሰረት አምጥቼላችኋለሁ ማለት ነው። እንግዲህ ዛሬም በይርጋለም ቅድስት አርሴማ የኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሱባኤ ጉዞ ሁለተኛ ዙር ጉዞውን አዘጋጅቶ ተጓዦቻችን ይርጋለም ቅድስት አርሴማ ላይ ትናንትና አርብ ጉዟቸውን አድርገው ቦታው ላይ ይገኛሉ። ሰኞ ይመለሳሉ። በቀጣይ ደግሞ ታህሳስ 5 መነሻ፣ ታህሳስ 7 መመለሻ 3 ቀን ቦታው ላይ ታላቅ መንፈሳዊ የንግስ ክብረ በዓሏን ምክንያት በማድረግ የእናታችን የሰማዕቷ የቅድስት አርሴማ ህንፃ ቤተ መቅደሷ የከበረበትን ዕለት እና መታሰቢያ ምክንያት በማድረግ ወደ ይርጋለም ቅድስት አርሴማ ጉዞ አዘጋጅተናል። መታችሁ መመዝገብ ትችላላችሁ። ታዲያ በዚህ ጊዜ ያው ንግስ ክብረ በዓል ስለሚሆን ዓመታዊ ክብረ በዓሏን በቦታው ላይ ሄደን ታቦተ ሕጉ ወጥቶ ህዝቡን ሲባርክ እኛም አብረን ተባርከን ጸሎታችንን ለሰማዕቷ ለቅድስት አርሴማ ችግራችንን ነግረናት የማር ብርዝ ጸበሏንና የማር እምነቷን ይዘን 2 ቀን ጠበል ተጠምቀን የምንመለስበት መርሃ ግብር እንጂ እንደስከዛሬው በሱባኤና ባርምሞ በያዳራሹ ገብተን እዛ ቦታ ላይ ባሉት የሱባኤ ቦታዎች ላይ ገብተን የምንቆይበት የጉዞ ፕሮግራም አይደለም። ለምን ካላችሁኝ በዚህ ጊዜ ለማስተናገድም ከተለያየ ቦታ ሰው ከተለያየ ቦታ ክብረ በዓሏን ምክንያት በማድረግ ወደ ቦታው ምእመናንና ምእመናት ስለሚመጡ ይሄንን የሚነገር ህግጋት አለ። የቦታው ስነ ስርዓት የገዳሟ ታሪክ ይነገራል። ያንን ለማስረዳትና ቦታ ለመደልደል ምቹ ጊዜ ስለማይሆን አስተባባሪዎችም ያው በስራ ጫና ስለማይመቻቸው እንዲሁም ደግሞ የሚመጣው ሰው ቦታው ላይ ያለውን የዕለቱን በረከት ተካፍሎ መመለስ ስላለበት የንግስ ጉዞ ነው ያዘጋጀ ነው እንጂ የሱባኤ ጉዞ አይደለም። ስለዚህ በዚህ ጉዞ ላይ ተገኝታችሁ ይርጋለም ቅድስት አርሴማ ላይ ከኛ ጋር አብራችሁ ሄዳችሁ እንድታከብሩ በሰማዕቷ በቅድስት አርሴማ ስም ተጋብዛችኋል። በዚህ ዕለት እንግዲህ የሰማዕቷ የቅድስት አርሴማ ታቦተ ሕጓ ባለበት ስሟ በሚጠራበት ህንፃ ቤተ ክርስቲያኗ ወይም ህንፃ ቤተ መቅደሷ ባለበት ቦታ ሁሉ ጅሩ ቅድስት አርሴማ ላይም ይርጋለም ቅድስት አርሴማ ላይም ስሪንቃ ቅድስት አርሴማ ላይም አካኮ ቅድስት አርሴማ ላይም በየቦታው የሰማዕቷ የቅድስት አርሴማ ታቦተ ሕጓ ወጥቶ ህዝቡን ይባርካል ማለት ነው። ሁላችሁም በየምትሄዱበትና ልታከብሩ በያሰባችሁበት ቦታ መልካም በዓል እንዲሆንላችሁ በዚሁ አጋጣሚ መልካም ምኞቴ መግለጽ እፈልጋለሁ። ሌላኛው ከበርሜል ቅዱስ ጊዮርጊስ ጋር ተያይዞ በኢሞ፣ በቴሌግራም፣ በዋትስአፕ፣ በቀጥታ መስመር፣ በሜሴጅ በተለያየ አጋጣሚ መልእክት የምታስቀምጡልንና ደውላችሁ የምታናገሩን እህቶች ወንድሞቻችን ታገሱ። በያላችሁበት ሆናችሁ ጠብቁ። ጉዞ እንደተጀመረ እናሳውቃችኋለን። የምንጠባበቀው የቤተ ክርስቲያኒቷን አመራሮች ከሰበካ ጉባኤ፣ ከወረዳ ቤተ ክህነት፣ ከሀገረ ስብከት፣ ከቤተ ክርስቲያኒቷ አመራሮች የሚሰጠውን መመሪያ ስለሆነ ጠብቁ። ወደ ቦታው ለመሄድ ከእናንተ በላይ እኛ በጉጉት እንጠብቃለን። እናንተ ገንዘብ ከፍላችሁ ስትሄዱ ለእኛ ገንዘብ ስትከፍሉ እኛ እናንተ ከምትከፍሉት ገንዘብ ከምንሰጣችሁ አገልግሎት የምናገኘው ትርፍ አለ። ስለዚህ እናንተ ከፍላችሁ ለመባረክ ስትሄዱ እኛ ደግሞ ተከፍሎን ነው ከእናንተ ጋር ሄደን በረከት የምናገኘውና ከእናንተ በላይ ይህንን ጉዞ የምንመኘውና የምንጠብቀው እኛ ነን። አዲስ ነገር ቢኖር ዝም አንላችሁም። በተለያየ መንገድ በግል ጉዞ መሄድ ይቻላል ወይ? በጎንደር ልሂድ ወይ? በባህር ዳር ልሂድ ወይ? በጣም አስጨናቂ የሆነ መረጃ የምትጠይቁን እህቶች ወንድሞች አላችሁ። ነገር ግን እኛ የትኛውን እንደምንነግራችሁ ግራ ይገባናል፣ ለመወሰንም ይከብደናል። ምክንያቱም እኛ በምንሰጣችሁ መረጃ ብትሄዱ ዛሬና ነገ ተመሳሳይ ቀን ስለማይሆን በመንገድ ላይ ቦታው ላይ በተለያየ ቦታ የሚደርስባችሁን ነገር ከወዲሁ መገመት አንችልም። ስለዚህ ይሄንን አስጨናቂ የሆኑ መረጃዎችን ባትጠይቁን መልካም ነው እንላለን። ግን ለቦታው ደግሞ እስካሁን ድረስ በተለያዩ ሶሻል ሚዲያዎችና በእኛ ሚዲያዎች በሌሎች አጋር ወንድሞቻችን ሚዲያዎች የበርሜል ቅዱስ ጊዮርጊስን ድንቅ ምስክርነት እየሰማችሁ የምትሄዱበትን ጊዜ ስትናፍቁና ስትጓጉ እንደቆያችሁ
እናውቃለን። ነገር ግን እናንተ በሞላላችሁና እናንተ በተሳካላችሁ ጊዜ ይሄ ነገር ሳይሆን ቀረ። እግዚአብሔር የፈቀደው ነገር ነው የሚሆነው። እግዚአብሔር ሲፈቅድ ትሄዳላችሁ። ስለዚህ አሁንም ቢሆን እኔ የምላችሁ የቤተ ክርስቲያኒቷን ትእዛዝ ጠብቁ፣ የቤተ ክርስቲያኒቷን መመሪያ ጠብቁ። ጥሪ ስታደርግላችሁ ከሀገር ውስጥም ከሀገር ውጭም በነቂስ ወደ በርሜል ቅዱስ ጊዮርጊስ አብረን እንጓዛለን። ሁሉም የጉዞ ማህበራት ይህን ጥሪ ነው የሚጠብቁት፣ እኛን ጨምሮ ሁሉም ቢሆኑ ይህንን የቤተ ክርስቲያን ጥሪ ነው የሚጠባበቁት። ጥሪ በተደረገ ጊዜ እኛም እንነግራችኋለን። ወደ ቦታው ትጓዛላችሁ። በግልም ሆነ በማህበርም ሆነ በምትሄዱበት አጋጣሚ እናንተ በመረጣችሁት መንገድ ቤተ ክርስቲያኒቷ ጥሪ ስታደርግ ትሄዳላችሁ። ቦታው ላይ አገልግሎት አይሰጥም ወይ? ያው ቦታው ላይ አገልግሎት ተቋርጦ አያውቅም። ጠበሉ 24 ሰዓት ነው የሚፈሰው። ቤተ ክርስቲያኒቷም በኪዳን በሰዓታት በመሐሌት በቅዳሴ የነበረና የተለመደ አገልግሎቷን እያከናወነች ነው ያለችው። ቤተ ክርስቲያኑን መርዳት፣ መደገፍ፣ ማገዝ ለምትፈልጉ ይሄው የቤተ ክርስቲያኑን አካውንት ከስር አስቀምጨላችኋለሁ። አስራት በኩራታችሁን ስዕለትም ካላችሁ ማድረግ የምትፈልጉትን ነገር ሁሉ ከሰማዕቱ ከቅዱስ ጊዮርጊስ ጋር በመነጋገር ማድረግ ትችላላችሁ። ስለዚህ ሁላችሁም የተወሰነ ጊዜ ጠብቃችሁ ሰላም በሚሆንበት ጊዜና መሄድ በሚቻልበት ጊዜ መጓዝ ብትችሉ መልካም ነው እላለሁ። ብዙዎቻችሁ ያው የተለያየ ችግራችሁን ስትነግሩን ይገባናል። ያው ባሉበት ሆኖ መጸለይም እግዚአብሔር የሚያግደው የሚገድበው ነገር የለም። ብዙ እህቶች ወንድሞች አሉ አሜሪካ ሆነው አውስትራሊያ ሆነው ካናዳ ሆነው ባኞ ቤታቸው ሻወር ቤታቸው እየገቡ በቅዱስ ጊዮርጊስ ስም ተጠምቀው የዳኑ እህቶች ወንድሞች በቀጥታ በላይቭ ስርጭታችን ላይ እየደወሉ የሚመሰክሩ ብዙ እህቶች ነበሩ። ዛሬም ከካንሰር ከኩላሊት ከተለያየ በሽታ ድነው የሚመሰክሩ አሉ። ስለዚህ እስከዛው ድረስ ሰማዕቱ ቅዱስ ጊዮርጊስ ፍጡነ ረድኤት ፈጥኖ እንዲደርስላችሁ በምልጃው እንዲረዳችሁ ስሙን ጥሩት እና በዚህ ቢስተካከልልን መልካም ይመስለኛል። እኛ አሁን ብዙ ጊዜ ጉዞ እያደረግን አይደለም። በባለፈው እኔ ለራሴ በግል ጉዳይ ነሐሴ 22 ሄጄ ነሐሴ 29 ቀን ድረስ ይርጋለም ቅድስት አርሴማ ላይ የሱባኤ ጊዜ ለአንድ 7 ቆይቼ ነበረ። በቦታው ላይ በሰማዕቷ በቅድስት አርሴማ ጠበልና በሰማዕቷ በቅድስት አርሴማ የማር እምነት ድንቅ ገቢረ ተአምራት ተደርጎልኝ እንግዲህ ሰማዕቷ ቅድስት አርሴማ ስራዋ እጹብ ድንቅ ነው። ምልጃና ጸሎቷ ፈጣን ነው፣ ቶሎ ይደርሳል። የዘመኑ የወጣቱ ባላደራ ነች። ሰማዕቷ ቅድስት አርሴማ እስከ 7 ትውልድ የሚያስምር ቃል ኪዳን የተሰጣት ወጣትና አርበኛ ሰማዕት ናት። በእምነቷ የጸናች ሰማዕት ናት እና ሰማዕቷ ቅድስት አርሴማ ከበረከቷ ከቃል ኪዳኗ ትንሹን ነገር ለእኔ አድርጋልኝ ቪዲዮ ሰርቼላችሁ ነበር እና ነብስ ያለው ትል ወጥቶልኝ ያ ነብስ ያለው ትል ከኔ ላይ ከወጣ በኋላ እየተንቀሳቀሰ ሲሄድ ነበር የሚታየው። ለማስታወስ ያክል ይኸው በትንሹ ላሳያችሁ። ውድ የተዋህዶ ልጆች ይኸውላችሁ ብብቴን እንደዛ አሞኝ ይሄ የይርጋለም ቅድስት አርሴማ ታምር ነው። እዛ ትል ሰርቶ ይኸው የወጣው ትል ይኸው እንዳያችሁት እንግዲህ ይሄ ነፍስ ያለው ትል ከዚህ ከብብቴ ላይ ነበር የወጣው። ይሄ የወጣበትም በጦር የተወጋ ነበር የሚመስለው፣ በምስማር የተበሳ ነው የሚመስለው እንዳያችሁት። ያንን ቪዲዮ ከሰራው በኋላ ይርጋለም ቅድስት አርሴማ ላይ እባክህ ጉዞ አዘጋጅልን አብረን እንሂድ ብዙ ጥያቄ ሲያቀርቡብኝ እህቶች ወንድሞች፣ ይሁንሽ እኔ መንገድ ከሆንኩ እኔ ወደዛ ቦታ ለመውሰድ ከተፈቀደልኝ ምን ችግር አለው ብዬ ከወንድማችን ከዘማሪ ዳዊት ጋር ተነጋግረን ህዳር 5 ቀን ጉዞ አዘጋጅተን ነበር። በዛ ጉዞ ላይ 2 መኪና ህዝብ ከ105 ሰው በላይ ከኛ ጋር ተጉዞ በሰማዕቷ በቅድስት አርሴማ ድንቅ ቃል ኪዳን ድነው ተፈውሰው ተባርከው መጥተዋል። አሁንም በድጋሚ ጉዞ አዘጋጅተን ትናንት ዓርብ ዕለት ተኬዷል እና አሁን ባጭሩ ይርጋለም ቅድስት አርሴማ ላይ ነው ጉዞ እያደረግን ያለ ነው። የበርሜል ቅዱስ ጊዮርጊስ አገልግሎት በእኛ በኩል ተቋርጧል ቆሟል ሳይሆን እንደ አጠቃላይ በሁሉም ማህበር ዘንድ ገዳሙን ጨምሮ በሁሉም ማህበር ዘንድ እንቅስቃሴ ስለተገደበና የቤተ ክርስቲያኒቷን ድምፅ ጥሪ ስለምንጠብቅ ነው ጉዞ ያቆም ነው። ሲኖር እናሳውቃችኋለን፣ አብረን እንጓዛለን። ትኩስ መረጃ እንዲሁም ደግሞ የተለያዩ መንፈሳዊ ፕሮግራሞች ድንቅ ምስክርነቶች እንዲደርሷችሁ ኤልሻዳይ ኦርቶዶክሳዊ ሚዲያን ለሌሎች ኦርቶዶክሳውያን ሼር፣ ላይክ፣ ሰብስክራይብ በማድረግ የተለመደ ትብብራችሁን እንድታደርጉ
በዚሁ ላሳስባችሁ እወዳለሁ። ከታች በሚቀመጥላችሁ ስልክ ቁጥር በ0941 161616 በ0906 787878 በ0943 121212 በ0965 454545 ላይ በቴሌግራም በኢሞ በዋትስአፕ ብትጽፉልንም ብትደውሉልንም ታገኙናላችሁ። ምስክርነትም ካላችሁ በእነዚሁ ስልኮች ደውላችሁ ከቻላችሁ ቢሮአችን ካልቻላችሁ ባላችሁበት ቤታችሁ ክፍለ ሀገርም ከሆናችሁ እንደየሁኔታው እያመቻቸን መተን የእናንተን ቃል ተቀብለን በሀገር ውስጥና ከሀገር ውጪ ምስክርነት እየሰሙ የተስፋ ቃል እየጠበቁ ለሚጽናኑ እህቶች ወንድሞቻችን ለማድረስ እንወዳለን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ ከኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።